ዝም አለ አይደል? እንዴት ትናገረች? ታዲያ እንደሱ አይደል እንደ የምለው ጃለ እንደሱ እኮ አልሰማሽም እኮ እምለው እኔ ደግሞ ምርጫ መስጠት ያለባት እሷ ናት። አንቺ ማነሽ? አንቺ እሱ ፈልገዋለሁ ነው የምትይው። አንተ ምንድን ነው የምትለው? ምረጥ። አንተ ምንድን ነው ከእሷ ጋር ግንኙነት ያለ? እኔ ነው የምትፈልገው እሷን። አለቀ እኮ። አዎ እሱ ነበረ ግን የምናገረው እሱ ነበረ እኮ። መጠየቅ ነው ያለብሽ ጃለኔ፣ መጠየቅ አለብሽ። አዎ ትናንትና መጠየቅ ነግራለች እኮ ውዴ። ትናንትና እኔ ከህይወትህ ልውጣ ንገረኝና ብላ አልተናገረችም? ትናንት የለኝም ምንም ግንኙነት አላት ትናንት። አዎ ዛሬ ደግሞ ልጅቷ አጠገብ ሆኖ ሀይሚዬን ወድሻለሁ እያላት ነበረ። አንቺ ነው ወድሻለሁ እኮ አይደለም ምልሽ ያለሁት ወድሻለሁ አንቺን እኔም ትይኛለሽ እኮ አንቺን እኔን ወድሻለሁ ገኒ ትይኛለሽ እኮ ወድሻለሁ አይደለም ወድሻለሁ አይደለም አዳምጪኛ ወድሻለሁ አይደለም አንቺን አፈቅርሻለሁ የልጆቼ እናት አንቺ ነሽ። እኔ አልፈልጋትም። አንቺ ከዛሬ ጀምረሽ በህይወቴ እንዳትመጪ አለቀ። ምናልባት ከዚህ ተቀጥሎ የሚሰራ ቪዲዮ ይኖራል። ሰዎች የተለያየ ሀሳብ ያላቸው ጃለኔ የተለያየ ሀሳብ ይኸውልሽ፣ አሁን ናንዬ የምትለው ቀጥሎ ሊል ይችላል ነው የምትለው። ስለዚህ ሀሳብ የተለያየ ነው። የአንቺ ሀሳብ እንዲህ ነው። እኔም የፈለጉ እኔ እንዲህ ነው እያልክ ያለሁት። እሱ ካልተናገረ እኔ መብቴን አስከብራለሁ ነው ጃለኔ። ኦኬ እንደዛ ካልሽ ኦኬ። እኔ ደግሞ እሱ ዝም ብልም አንቺ መናገር አለብሽ የምትመስሉ ነው አልኩሽ እንጂ መብቴን አስከብራለሁ። እሱማ አይሆንም። መብቴን እኔ ነኝ። አንቺ ነሽ ቦይፍሬንድሽ ካልነገረሽ የሚሸፋፍን ከሆነ ዝም የሚል ከሆነ አንቺ መብትሽን አስከብረሽ መውጣት አለብሽ። መውጣትም ካለብሽ ይሄ ስራ ከሆነ ኦኬ። ግን ደግሞ የምላችሁ እኔ ስራም ቢሆን እኛ የምናወራ ያለ ነው ጃለኔ ሀሳብ ነው። በሁላችንም ላይ የሚደርስ ሀሳብ ቢደርስ ብለን ነው። በማህበረሰቡ ላይ እነሱ እኮ አይዲያ ሰጡን እንድንነጋገር አይደለም፣ ያው የሰሩት እንድንነጋገርበት ነው። ስለዚህ እነሱ በሰጡት ላይ ምንድን ነው በቃ ጃለኔ አንድ ነገር ልንገርሽ ጃለኔ፣ ሴት ሆነሽ አሁን በራሳችን ሴት ሆነሽ አንቺ በሴትነትሽ ስለምትወጁ ስለምታፈቅሪው አትደራደሪ። መብትና ግዴታሽን ማወቅ አለብሽ። እሱ እኮ ደግሞ መጀመሪያ ዝም በይ ጃለኔ፣ ዝም በይ። አንዳንድ ወንድ ሁለት ቆዳ አለው። ሰው ፊት ምስኪን ይመስላል፣ ውስጡን አታውቂም። ገባሽ? አንቺ እንደዚህ አይነትን ሁለት ቆዳ የሚለብሰውን ሰው መፋጠጥ ነው ያለብሽ። እንዲህ አይነቱን ወንድ መፋጠጥ እኮ እኔም ትክክል ነሽ እኮ ውዴ። ግን ደግሞ እኔ እሷ አትናገር ስለ ፍቅር ምናምን አትናገር። ግን እሱ ከተናገረ በኋላ ልጆቹ ሴቶቹ ማንኛውንም ሴት ማባረት ትችላለች ማለት ነው። እሱ ፍቅረኛ አይነች ቢል መብት አላት፣ ትጋፈጣለች ብትለው ጃለሌ እኮ። ግን መብትሽን ታዲያ ማን ነው የሚያስከብረው? ማን ነው ጃለኔ ንገሪኝ። ይሄን መልስ ጥቂ። ማን ነው መብትሽን የሚያስከብረው? ትናንትም እኮ ውዴ ገንዬ ስሚኝ እስኪ። ትናንት እኮ እሷ ምን አለች ጠየቀች አይደል? እሱ አይመልስም እኮ ስንቴ እኔ ካልፈለከኝ እኮ ኢግኖር ልታረገኝ ትችላለህ ብላ ተናገረች። ዛሬም እኮ ተናግራለች፣ ግን አይመልስም። እሺ ይኸውልሽ ሆዴ አለሽ አይደለም እንደሱ። ዛሬ እኮ ቻንስ ነበረሽ አንቺ። ዛሬ ያንቺ እድል ነበረ። ምን ትመሰለሽ? ዛሬ ትላንትና ይሄንኑ ቃላት ነው አይደል የተናገረው። ዛሬ ልጅቷ ሆዷን እንደዚህ ገፍጥጣ ኧረ እባክህ አንተ እኮ ለእኔ የምትለኝ ሌላ ነው፣ እሷን ያልከኝ ለስራ አይደለም፣ ለዛ ነው እኮ ቁጭ ብዬ የምጠብቅህ ብላ ስትል እሺ ጨረሳችሁ። ስሚኝ፣ እኔን ደግሞ ስማኝ። አንተም እኔን ለስራ ነው የምትፈልገኝ እንዴ? ትላንትም ጠይቄህ እኮ ነበረ። አይ ለስራ አትፈልግሽም ነው አይደል ያልከኝ። አንቺስ ምንድን ነው ከሱ ጋር ግንኙነት ያለሽ? 2 ዓመት የት ነበርሽ? እስከ ዛሬ ምን ሲያደርግሽ ነበረ? ትደዋወሉ ነበር እንዴ? ሲመጣ ትገናኙ ነበር እንዴ? ትላንትስ አብራችሁ ቁጭ ብላችሁ ተገባብዛችሁ ውላችሁ ነበር እንዴ? እስቲ ግልጹን ንገሪኝ። ለምን እኔም እንድቋጨው እኔም ከሱ ጋር ያለኝን አንቆቅልሽ ፈትቼ ዛሬ እኔ እና አንቺ ፊት ፈርጥረን ባይ ባይ እንባባላለን። ከሱም ጋር እንደዚህ ከሆነ ለምን ተለፋ? በአጭሩ የሚቋጭ ከሆነ
ለምን ቀጣይ ፓርት መኖር አለበት እኮ እሱ ነው ተንጠለጠለ። ስቴፕ ባይ ስቴፕ እኮ ነው መሄድ ያለባቸው። እኛ እኮ አሁን እኮ ሀሳብ ነው እኮ እሷ እንኳን ቆይ እኔ የምላችሁ እሷ ቀጣይ ባይሆንም ለራሷ ሳትመታ እኮ ዛሬ ዝም ብላ እያወራች ነበር እኮ የምትመጣ አንተ እኔ ጋ ነው ሁሌ ምናምን ብላ እሷ በራሷ እየደፈለፈች ማንም ሳይጠይቃት የመጡ ሴቶች ሶስናን ወደኋላ ተመለሽና ስሚ ምንድን ነው ያለችው? ሶስትና እኮ እጇን የሰነዘረችው እኮ መብት ስለሰጠቻት ነው። ይኸው ይቺ ደግሞ የመጣው ሴት ሁሉ ምንድን ነው ለስራ አይደለ እንደ ያልከው? ሶስትና ምን አለች? የዛሬ አመት ነው 6 ወር ምን አለች? እንዲህ አንቺ ምንድነሽ? እኔ እኮ ስራ ነው የምንሰራው አብሮ ስላለ ነው ዝም ብዬ የተቀመጥኩት እስከ ዛሬ። ይቺም አሁን ደገመችው አይደለም እንዴ? እኔ የምለው እኮ አንዳንድ ሴቶች የበሰለው ነገር ለመብላት እጃቸውን ታጥቦ ይወጣሉ። ስንት ፈተናና መከራ አይታ አንቺ ለምን ታስከብሩ? መብትሽን አንቺ አታውቂውም እንዴ? እሺ በቃ ደህና ደሩ። አም ሶሪ ቱኬብሽ ደግሞ እኮ ነው እናንተ ስለምታውቁ ነው እኮ እናንተን የጠየኩት። እሺ እንድትጠነቀቂ ነው። እሺ ለእኔ እንደተናገራችሁ ለሀይሚዬ ምስቲ የምትፈት በእግዚአብሔር ሀሳባችን የሰው መውደድ ይስጧ እናቴ የሚጨነቅና የሚወዳት ነው። እኔ እኮ ሴቶቹ ሲሄዱ እሷ ዝቅት የምትል ነገር ያናድደኛል እኮ። አሁን መጣሽ ይኸውልሽ፣ ለምንድን ነው ለእነሱ ኮንፊደንስ የምትሰጣቸው? አንደኛ እሷ ናት በብሩኬ ይዘን፣ አንደኛ በሰው መውደድ አንደኛ እሷ ናት። ማን ናቸው እነዚህ? ማን ናቸው? ሁሉም ሲመጣ ለስራ ነው የምትፈለጊ። አንቺ ነሻ እኔ አንደኛ ነኝ ብለሽ እሷ ነች አየሽ፣ ዲፌንድ ራሷን እኔ አንደኛ ነኝ በብሩኬ ይዘን። እቺን ብቻ ሊገራት በእግዚአብሔር በስልክ እቺን ብቻ በቃ ምንም ነገር የለበት። ትሰማለች። አንቺ የምታወሪያውን እኔ የማወራውን ቁጭ ብላ የምትሰማው እግዚአብሔርን እኔ ያለ እድሜ ሽበት በሽበት ሆንኩ ለሷ ብዬ። ለምን እንደሱማ አትጎጂ። አንቺም እኮ ነገ ሌላ ህይወት አለሽማ። ራስሽን ጠብቂ። ምን ሆነሻልማ? አንቺም ነገ ምርጥ ወንድ ላይ የሚጥልሽ እግዚአብሔር እንኳን መብትና ግዴታችሁን ወቁ። ሴት ሆናችሁ እኛ በእናንተ ጊዜ አይደለም፣ በእኛ ጊዜ በግድ ነው የምንዳረው እያለቀስን። ምን ሆነሻል? እነሱ መርጠው ነው የሚያገቡት መብትና ግዴታቸውን አውቀው። ስለዚህ መብትሽን ማንም ሰው አይደለም የሚያስከብር። አንቺ መርጠሽ ይሆናል። እሺ ችግር የለውም። ለጣዖታው ድምቀት ይሆናል። ምን ታውቂያለሽ? እኔ የምጠባበቅ ይኸውልሽ ልንገርሽ አይደለም መርጠሽ ግን ስታገቢ አንቺ አሁን ህይወትዬ ልጠይቅሽ፣ እንደው ባልሽ እንደዚህ አይነት ነገር ከበኋላ ቢያመጣብሽ ምንድን ነው የምታደርጊው? እስኪ ሀሳብ ማለት በጣም ከባድ ነው። በዛ ቦታ ብሆን ከባድ ነው። ምንድን ነው የምታደርጊው? ንገሪና። እንደውም ሲጀመር ኤክስ ከኤክስ ጋር ራሱ መገናኘት ስልክ መደዋወልም የለበትም ሲጀመር። ስልኳንም ማወቅ ስልክ ራሱ ማወቅ ኧረ እንደወረ ስሟን ራሱ እንዲጠራው ሰው በራሱ ሲተማመን እንደዚህ ነው መቆም ያለብሽ። ደግሞ ሴት ሆነች በራስሽ ካልተማመንሽ ደግሞ ቢቀርስ ምነው? ሲንግልም ሆኖ እኮ መኖር ይቻላል። ሴቶች ደግሞ ምንድነው ሁል ጊዜ አንድ ሰው ለወጥ ሲል መጥፎ ባህሪ ያለን አይደለኛ? ይሄ የኛ የኢትዮጵያን ባህሪ የምቀኝነት። አሁን ለምሳሌ የተዋትን ሰው እሱ ለወጥ ብሎ ህይወቱ ሲቀየር ምን ሲል የሆነ አለ አይደል? እንዴት እኔን ትቶ ይሄ እንዴት ሊያልፍለት ይችላል? ይሆን አለ አይደል? ብቻ እሱ የሰው ባህሪ ነው። ሴቷም ሲለወጥ ወንዱም እንደዛ ነው። ወንዱም ሲለወጥ ሴቷ እንደዛ ነው። ነገር ግን ዞሮ ዞሮ የምታውቀው ሴቷ ናት ነው። ሴቷ መብትና ግዴታዋን ማወቅ አለባት። መብቴን ማንም ሰው ያስከብርልኝ ምራቴ እንጂ እግዚአብሔር ይመስገን። አሜን። ፍቅረኛ እንኳን የሴት ጓደኛ እንኳን እንዲኖረው አልፈቅድም። ለምን ብሎ
እኔ ልንገርሽ፣ አንዳንድ ሴቶች እኮ ሴት ጓደኛ ሊኖር አይችልም። አንዳንድ ሴቶች እኮ ጎበዝ ሴቶች ምን እንደሚያደርጉ ልንገርሽ፣ ህይወቴ ሰላም እንኳን ሲሉ አንቺ ፊት መሆን አለበት ነው የሚሉት። አንዳንድ ሴቶች ልንገርሽ፣ ስንት ኃይለኛ ሴቶች አሉ። ይናታ እያየናል እንዴ በፌስቡክ የሚያደርጉት ማለት ላይ ወንድ መጀንጀን የሚፈልጉ እሷ ለምን መሰለሽ ስለምታምነው እኮ ነው። ብዙ አበሻ ሴት ታምናለች ባሏል። አሁን እኮ ነጠቃ ስለወለደ ሚኖር ይመስላታል። ወንድ ልጅ ነው አይኖርም። ስለወለደ ሲወድሽ እና ሲያፈቅርሽ ነው አብሮሽ የሚኖረው። ልጅ አይደለም የሚይዘው። ልንገራችሁ፣ ልጅ አይደለም ብዛት። የእኛ ወንዶች ልጅ አይዛቸውም። ሲያፈቅርሽ ሲወድሽ አንቺን ብሎ ነው የሚኖረው፣ ልጆችሽን ብሎ አይደለም። ወንድ ልጅ ሊሄድ ልጆቼን አይልም። አንቺን ሲወድሽ ልጆቹን ያሳድጋል። አንቺን ሲያከብርሽ ልጆቹን ይወዳል። ይኸው አንቺን ካልፈለገሽ ልጅ ብትወልጅ አትይዙም። ልንገርልቦ አንድ ደጅ ካደረማ እንዴት ነው? ከሸፈተ አይመለስም። የፈለገ ቢሆን ስለዚህ ትዳር ያልያዛችሁ ጓደኛ ያልያዛችሁ ከዚህ ተማሩበት። ጥሩ ትምህርት ነው እየተሰራ ያለው በቀጣይ ላይፋችሁ። አንደኛ ነገር ደግሞ አንድ ነገር አለ እዚህ ጋር እኛ የምንፋጨው ሀሳብ ልክ ዩቱብ ላይ እንደሚተነትኑት እኛ በራሳችን ህይወት ራሳችን እንድናቅ እነሱም እንዲያውቁ ነው እንጂ እኛ አሁን መጥፎ ነገር እሱ ብሩኬ በሀይሚ ላይ መጥፎ ነገር ያደርጋል ብለን አይደለም። አዎ ግን የሰው ልጅ ደግሞ እኔ አይደለም ሰውን ራሴንም አላምነውም። ለምን መሰለሽ? አላውቅም መቼ እንደምቀየር። ያንንም ማሰብ አለባችሁ። ዛሬ ራስሽን እንኳን ማመን የማትችይበት ዘመን ላይ ነው ያለሽ። የሰው ልጅን ደግሞ ትክክል። አንድ ሰውዬ ምን አሉ? 2 ቀን እስቲ ነገ ደግሞ ምን ነገ ደግሞ ሌላ የተለየ ደግሞ ጥሩ ምን እኔ ምን እንዳስጠላኝ ታውቂያለሽ? ህይወቴ እኔ ልጅቷ በጣም ነው የምታስጠላኝ። ለምን መሰለሽ? ልጅቷ የዛች የሄርሜላ አክት ነው ያላት። ልብሷ ነው እንጂ ደህና ፈጣጥነቷ እሷን መስላ ነው የታየችኝ። ለምን መሰለሽ? አይተሻታል ሄርሜላ ስለ ሰው ቁጭ ራሷ ትንሿ በኮፒ መጣች ነው ያልኩት ቅድም። መጣች እንዴ በኮፒ ትንሿ ሄርሜላ በኮፒ በኮፒ መጣች። መስተንግዶ ነው የምትሰራው እያሉ አላነበባችሁም? እንትን ላይ መስተንግዶ ነው የምትሰራው ታጅራ ሲሮስ ምን ትስራ? እሱ ስራ ነው ስራ አይናቅም። እሱ እንዴ ስራ አይናቅም ነው ግን አይዛ አስተያየት ላይ አምጥቤ ነው እኔ ምንድን ነው ልጅቷ በጣጣ ናት። ልጅቷን ለዛ ነው ቅድምም ከአንቺ ጋር ተበያልኩ። አለባበሷ አይመችም። በጣጣ ናት። አለባበሷን አይተሽው ነው? አለባበሷ ችግሯ ነው። የራሷ ራቁቷን አልመጣችም ያው ስለማታውቅ። አዎ ግን እንደው ለእንዲም ስትመጣ ለሰፋጣ ስትመጣ ትንሽ ሞደርን ሆና ብትመጣ ግን ልጅቷ ይኸውልሽ ከቀጠለችበት በጣም የምታቃጥል ልጅ መሆኗ ነው። 5 መጣች የብሩኬ 1 ጨመረች። የሀይሚ ምን ሆነ ነው የደረሰችው? እሷ 6 ቁጥር አትሄድም። አቻም እሷ 6 ናቸው። አትሄድም። እቺ 6 ቁጥር አትሄድም። ለምዶን አላውቅም። 5 ቁጥር የብሩኬ ግን መጥቷለች። ተንታንም አሁን 110 ይሆናል። ገኒ ትላንትና ግን ይቆጭሻል ሀይሚ እንደዚህ አትናገር የሚለው ነው። ምንድን ነው አንቺ ደግሞ እንደው መተንተን ትወጃለሽ? ትናንትናና ዛሬ ሰርፕራይዙ ምን ታስቢያለሽ? ሰርፕራይዙ ምን ይደርስ ይችላል? እኔ ቤት ግን አትናገሩ ይባላል። ቤት ነው የሚመስለኝ ለሀይሚ እሷን ደብቆ ለምን የራሳቸው የብሩክና ለሀይሚ ነው። ግን የሆነ ነገር አለ እያለ ነው። ግን ዛሬ ራሱ ተስፋ ቆርጣለሁ አለ። እኔ ልንገራችሁ ማን ነበረ የምንለው? አንቺ ፍቅርዬ ማን ነበር የምንለው? እንደዚህ ካለች ብሩኬ ማን ነበር? ደባልቄ ነው ምንድን ነበር የምንለው? ምን ነበር የምንለው? ፕራንክ ሲያመጣ የሆነ የምትዩ አለ። አሸብር ሲያመጣ አሸብር አድርጎ አለሙን
አሸብር ነው እግዚአብሔር ሽብርብር ነገር ካመጣ እኮ አሸብሮ አሁን አሸብሮ ሰፕራይዝ ያመጣል መጨረሻችሁ በኋላ